ተአመኑ ከመ አነ ውእቱ ወይትፍሩ እኔ ነኝና አትፍሩ። ተአመኑ ከመ አነ ውእቱ ወይትፍሩ እኔ ነኝና አትፍሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሐዲስ መምህር ተስፋ ልደት የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ መርሐ ግብሩን የመሩልን እንደዚሁ መምህራችንና በአውደ ምሕረቱ ላይ የምትገኙ የስብከተ ወንጌል መምህራን፣ በዝማሬ ያገለገልከን ወንድማችን፣ አባቶቻችን ካህናት፣ እንዲሁም ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ እናቶች፣ ወጣቶች እንዲሁም ሕፃናት በእግዚአብሔር ስም እላችኋለሁ በያላችሁበት ሆናችሁ እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ እንድናመሰግነው የጊዜ ባለቤት እርሱ በማይመረመር ጥበቡ በኃጢአትና በበደል ባሳለፍነው ዕድሜያችን ላይ ቀን ጨምሮ በዕለተ ሰንበት ቅዱስ ቃሉን እንድንሰማ ቅዳሴ መላእክትን እንድናዳምጥ ዘላለማዊ የሆነውን ሥጋውን ደሙን እንድንቀበል የመላእክትን ዝማሬ እንድንዘምር ከቤታችን ቀስቅሶ ያመጣን ልዑል አምላካችን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ የክረምት ለምነን ያመጣነው ነው፣ ለምኖ የመጣ አይደለም። ይልቁንም እኛ በዝናብና በቅዝቃዜ ሆነን ወደ ገጠሩ ያለ ሕዝባችን ዘርቶት ያልበቀለለት የበቀለው የደረቀበት አንገቱን ደፍቶ የተቀመጠ ሕዝብ ወደ ሰማይ እናቱ ገበያ ሄዳ አልመጣለት እንዳለ ሕፃን ዝናብ አልመጣላቸው ብሎ ወደ ሰማይ የሚያጋጥጡ ብዙ ወገኖች አሉና እግዚአብሔር አምላክ ዝናብ ምሕረቱን እንዲልክልን መልካም ፈቃዱ ይሆንልን። እንደሚታወቀው ከሰኔ 26 እስከ ሐምሌ 19 ያለው የክረምት መግቢያ ነው። በዚህ ሰዓት እግዚአብሔር በደመና ዝናብን ጭኖ ወደ ሰማይ አውጥቶ ወደ መሬት አውርዶ መሬት ዝናብ የምታገኝበት ሰዓት ነው። በ2018 ዓመተ ምህረት ይህንን አላገኘነውም። የመግቢያው ክረምት ዘንድሮ ወደ ማዕከለ ክረምት መጥቷል ማለት ነው። ይህን እንግዲህ እግዚአብሔር በማይመረመር ጥበቡ የጎደለውን እየሞላ የራቀውን እያቀረበ ቀረ ስንለው የሚገኝ የለም ብንለው ያለ አለም ብንለው ጊዜ የሚኖር እግዚአብሔር ጎደለ የምንለውን ነገር እሱ እንዲሞላ የእርሱ መልካም ፈቃዱ ይሆንልን። ሁለተኛው ከሐምሌ 20 ጀምሮ እስከ ነሐሴ 21 ያለው ማዕከለ ክረምት የሚባለው ይህ አሁን ያለንበት ነው። በዚህ እንግዲህ እንደ አዲስ አበባ ሳይሆን እንደ ምስራቁም እንደ ምዕራቡም እንደ ሰሜኑም እንደ ደቡቡም እንኳን ኢትዮጵያ ዓለም አንድ መንደር ላይ ናት ያለችውና አንድ መንደር ውስጥ ነው ያለችውና መዳፍ ውስጥ ነው ያለችውና ስለዚህ በየት ምን እንዳለ ሁሉም ስለሚያውቀው ያማከለ ባይሆንም ደመናውንና ዝናቡን እግዚአብሔር እንድናይ ስላደረገ የቀረውን ደግሞ እኛ ቀረ የምንለውን እሱ ስለሚሞላ ያልተስተካከለውን እሱ ስለሚያስተካክል እግዚአብሔር አምላካችን በዚህ በማዕከለ ክረምቱ ከኋላ የቀረውንም ከፊት የሚመጣውንም ያዕቆብ ምዕራፍ 5 ላይ መልካሙ ገበሬ ከፊት የነበረውና ከኋላ የሚመጣውን ዝናብ አምኖ እግዚአብሔርን ተስፋ አድርጎ ይዘራል። እግዚአብሔርም ላመነው መልካም ገበሬ ታማኝ አምላክ ነውና ዝናብ ምሕረቱን ይሰጠዋል ተብሎ እንደተጻፈ
የምሕረቱ ዝናብ ቀጣዩንም እንዲሰጠን መልካም ፈቃዱ ይሆንልን። ፍጻሜ ክረምት የሚባለው ከነሐሴ 22 እስከ መስከረም 25 ያለው እንግዲህ 9 ወር በጋ 3 ወር ክረምት ብላ ቤተ ክርስቲያን ለልጆቿ ታስተምራለች። ያ ማለት ግን ክረምት ከሰኔ እስከ መስከረም ያለው ብቻ ማለት አይደለም። መጋቢት ላይ ሚያዝያ ላይ የበጋ ዝናብ እየዘነበ ሕዝባችን በዚህ ሲገለገለ የኖረ ሕዝብ ነው። ያንን አላገኘነውም። ከዚያ ቀጥሎ ደግሞ ከሰኔ 26 እስከ ሐምሌ 19 ያለውን ቅድም ያልኩትን አላገኘነውም። ማዕከለ ክረምት ላይ ያለውን ግን አግኝተናልና በዚህ ቀጥሎ ምድር ልምላሜዋን አሳይታ ወንዞች በውሃ ተሞልተው ተራሮችና ሸንተረሮችን በልምላሜ እንድናያቸው የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህን ካልኳችሁ እንግዲህ ያው እንደሚታወቀው እንደውም እናንተ ይሄ አንድ ገበሬ ሰኔ ላይ የሚዘራው በጋ ላይ በተዘጋጀው ምርጥ ዘር ነው። አንድ ገበሬ ሰኔ ላይ ሐምሌ ላይ የሚዘራው በጋ ላይ ባለሰለሰው ያማረ መሬት ላይ ነው። በጋ ላይ ተኝቶ ከርሞ ሰኔ ላይ ሐምሌ ላይ እነሆ መሬት ሰንጥቆ እህል የሚጠብቅ ገበሬ አይኖርም። ያ ካለ ደካማ ገበሬ ነው ማለት ነው። ስለዚህ ገበሬው ሁለት ነገሮችን አስቀድሞ ይሰንቃል። የመጀመሪያው በጋ ላይ መሬቱን ማለስለስ ነው። ሁለተኛው ዘሩን ይዞ መጠበቅ ነው። ከዚያ ሰኔ ላይ እግዚአብሔርን ተስፋ አድርጎ ያ አስቀድሞ ሁለት ነገሮችን የሰነቀ መልካም ገበሬ ማለት ነው። መሬቱን ያለሰለሰ ያስተካከለ፣ ከዚያ ቀጥሎ ደግሞ እነሆ ምርጥ ዘሩን ቋጥሮ ያስቀመጠ ገበሬ እግዚአብሔርን አምኖ አርዮ ለትለቢያ ይተልማል ወአስምሮ ለማይረራ እንዲህ አድርጎ እጁን እያፈነ ወደ እግዚአብሔር አስራርቆ ማለት ነው። እኛ አሁን እንጀራ ባርከን አንበላም። ዝም ብለን በጓዳን ቆርስና አቅርበን ነው የምንበላው። ገበሬ ግን ከእኛ በላይ እውቀት አለው። አንዳንድ ጊዜ ከተማ ላይ ሆነን ወደ ገጠሩ ያለውን ሕዝብ ኋላ የቀረ ይመስለናል። ግን በቴክኖሎጂም ቀድሞ ሄደ ነው። እንደውም በመንፈሳዊ ቴክኖሎጂ ቀድሞ ሄደ የሚባለው ገበሬ ነው። ዘሩን የሚያወጣው እግዚአብሔርን አምኖ ነው። የሚዘራው እግዚአብሔርን አምኖ ነው። ሲዘራ እንግዲህ ወደ እግዚአብሔር አስፋርቆ ነው እንዲህ አድርጎ የሚዘራው ማለት ነው። እግዚአብሔር ደግሞ ለአማኙ ገበሬ ታማኝ አምላክ ነው። ታዲያ ገበሬው ልብ አድርጉ፣ በጋ ላይ ሁለት ነገር ሰንቆ ተስፋ አድርጓል ብያችኋለሁ። ስንቁን ዘሩን ሲያስቀምጥ መሬቱን ሲያለሰልስ ክረምት እንደሚገባ እግዚአብሔርን ተስፋ አድርጎ ነው። ይህ አንደኛው ነው። ሁለተኛው ደግሞ ከሰኔ ጀምሮ ሲዘራ ደግሞ እግዚአብሔርን ተስፋ አድርጎ ነው። ተስፋው ምንድን ነው ከተባለ የመጀመሪያው ቡቃያ ነው። ከዚያ ቀጥሎ ልምላሜ ነው። ከዚያ ቀጥሎ አበባ ነው። ከዚያ ቀጥሎ ፍሬ ነው። ይህን ተስፋ አድርጎ ነው ገበሬው የሚዘራው። ተስፋ የሌለው ገበሬ አይዘራም፣ ሊዘራም አይችልም። ነቢያትን ተመልከቷቸው። ክረምት የብሉይ ኪዳን ዘመን ምሳሌ ነው። የጨለማው ዘመን ምሳሌ ነው ክረምት እና ብሉይ ኪዳን የነበሩ አባቶቻችን ነቢያት ትንቢት የተናገሩት በተስፋ ነው። ተስፋ የሌለው ነቢይ አልተናገረም፣ ሱባኤም አልገባም፣ ትንቢትም አላስቀመጠም ማለት ነው። እና ተስፋቸው ምንድን ነው? አምላክ ይወለዳል፣ ድንግሏ ተወልደዋለች። 15 የቃል ነቢያት፣ 16 የጽሑፍ ነቢያት፣ 31ዱም ነቢያት ሁለት ነገር ነው የተናገሩት፣ የአምላክን መወለድ፣ የድንግሏን መውለድ። ለዚህ ነው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አባ ሕርያቆስ በቅዳሴው ላይ የአዳም ተስፋው አንቺ ነሽ አለና ከአዳም ጀምሮ እነ አብርሃም፣ እነ ኖህ፣ እነ ሙሴ፣ እነ ይስሐቅ፣ እነ ያዕቆብ በተስፋ ለምሳሌ አዳም ብንን ስንዴ ንጹሕ ዘር ምንም ያልተቀላቀለበት ተብሎ የድንግል ማርያምን እናትነት ለአዳም ተነግሮታል። እንደገና ደግሞ ኖህ ብንል እነሆ ግበር ታቦተ በዘትድኅን የምድንበትን መርከብ ሥራ ነውና በመርከብ ውስጥ ያሉት በሙሉ ከንፍር ውሃ ድነዋል። ያቺ መርከብ ይቺ ቤተ ክርስቲያን ናት። ያቺ መርከብ ይቺ ወንጌል ናት። ያቺ መርከብ ድንግል ማርያም ናት። ኖህ አይቷታል ማለት ነው። ከዚያ ሲቀጥል መልከ ጼዴቅ ካህኑ ነው። ከዚያ ሲቀጥል አብርሃም ነው።
አብርሃምና መልከጼዴቅን ስታስተያዩአቸው አንቲ ውእቱ ገራይት ይልና ቅዱስ ኤፍሬም እነሆ መልካሟ ማሳ መልካሟ ምድር የአብርሃም መሬት ይልና አብርሃምና መልከጼዴቅ ሲገናኙ በዘፍጥረት ምዕራፍ 14 ላይ አብርሃም እነሆ ሰገደና አስራቱን በኩራቱን አቀረበ። መልከጼዴቅ ደግሞ እነሆ ወይኑንና ኅብስቱን ሰጠው ይላል። እዚህ ላይ የምንመለከተው አደርስበትም እንጂ እነሆ አምላክ ተወልዶ በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ዓለሙን ያድናል ብሎ ዘላለማዊው ካህን መልከጼዴቅ ለአብርሃም የድንግል ማርያምን አምላክ መውለድ የአምላክን ከድንግል ማርያም መወለድ አሳይቶታል። ሲቀጥል ሙሴ ነው ሰጳጦስ ዘሲና አው ቅጠልና እሳትን እሳትና ቅጠልን አይቷል። እሳት የተባለ መለኮት ነው። ቅጠል የተባለች ደግሞ ድንግል ማርያም ናት። ከዚያ ሲቀጥል እነ ዳዊት ናቸው። ከዚያ ሲቀጥል እነ ሰሎሞን ናቸው። ከዚያ አበይት ነቢያት ናቸው። ከዚያ ደቂቀ ነቢያት ናቸው። እኒህ ሁሉ በተስፋ ነው ትንቢት የተናገሩት፣ በተስፋ ለዚህ ነው ኢመጻእኩ ሳሮሙ ለወሪት ወለነቢያት አላከ መፈጽሞሙ ከአዳም ጀምሮ እስከ ትንቢተ ሚልክያስ ድረስ ያሉትን ትንቢት የተናገሩትን በሙሉ ልፈጽም ነው የመጣሁኝ ብሎ ጌታችን የነቢያትን ትንቢት ፈጽሞ ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ ዓለምን አዳነ። እስኪ እጃችሁ ፈታ እንዲል አመስግኑት አንድ ጊዜ እግዚአብሔር። አዎ እስራኤላውያን ድንጋይ ከድንጋይ አጋይተው እሳት ያወጣሉ። ኢትዮጵያውያን ደግሞ እንጨቱን ከእንጨቱ ጋር አጋይተን እሳት እናወጣለን። ከዚያ በበለጠ ደግሞ ሁለት እጆቻችን አገናኝተን ቢቀዘቅዘንም አመስግነን ምስጋና ይሆናናል። ደግማችሁ አመስግኑት እግዚአብሔር። ይህን ነው የሚለን። ስለዚህ ክረምቱ እነሆ በዘፍጥረት ምዕራፍ 8 ቁጥር 22 ላይ በተነገረው አምላካዊ ቃል መሰረት ለዘላለም የሚኖርና የእግዚአብሔር ስጦታ ምንድን ነው የሚለው? መዝራትና ማጨድ፣ ክረምትና በጋ፣ ቅዝቃዜና ሙቀት፣ ቀንና ሌሊት፣ ማጣትና ማግኘት፣ ሕይወትና ሞት፣ መውጣትና መውረድ፣ ማግኘትና ማጣት፣ እነዚህ ዓለም እስከሚጠቀለል ድረስ ይኖራሉ ብሎ እግዚአብሔር ለኖህ የሰጠው ቃል ኪዳን ነው። እግዚአብሔር ደግሞ ስለ ቃል ኪዳኑ ታማኝ ነው። ሰው በቃል ኪዳኑ ሊታመንም ላይታመንም ይችላል። እግዚአብሔር ግን ታማኝ ነው ማለት ነው። ስለዚህ ገበሬው ነቢያት እንዳልኳችሁ የአምላክን መወለድ የድንግልን መውለድ ተስፋ አድርገው ትንቢት ተናግረው ያ ተስፋ ጥቅልል አለና በቅዱስ ገብርኤል ጸዋርየ ዜና ገብርኤል ዘከተማው መስቀል ይላል መጋቢት 29 ቀን የ5500 ዘመን ተስፋ የብዙ አባቶችን የብዙ ነቢያትን የአበይት ነቢያትን የደቀ ነቢያትን ተስፋ ቅዱስ ገብርኤል ጥቅልል አደረገና አምጥቶ አሮሲሶ በእዝና ኩሎ ዘለሃፎ ነገራ ለድንግል ማርያም እንዲህ አላት። ያ ሁሉ 5500 ዘመን የተነገረው ትንቢት የተገባው ተስፋ የተገባው ሱባኤ የተጻፈው መጽሐፍ የ46ቱ ቅዱሳት መጻሕፍት ጥቅል ወደ አንቺ መጥቷል። በኢትዮጵያ ቁጥሩ የማይታወቅ ጋዜጠኛ አለ። ያ ሁሉ ይሰበስባል። ዜናውን የሚያነበው አንድ አንባቢ የአበውንም የመሳፍንቱንም የነገሥታቱንም የነቢያቱንም ሰበሰበና ቅዱስ ገብርኤል አሁን እንዲህ አላት፣ ትጸንሲ ትጸንሻለሽ፣ ትወልዲ ትወልጃለሽ። የምትጸንሽው የምትወልጂው ተስፋ ነቢያት የነቢያት ትንቢትን ስብከትን ሱባኤን እውነት ያደረገው እግዚአብሔር ወልድን ነው። አብ ለአጽንቆ መንፈስ ቅዱስ ለአንጽሖ ወደ አንቺ ይመጣሉ። ወልድ ደግሞ በተለየ አካሉ በአንቺ ማኅፀን ሰው ይሆናል። እስኪ አመስግኗት ድንግል ማርያም። ይህን የነገራ ቅዱስ ገብርኤል አሁን ወደ ግብርናው ልምጣላችሁ። አሁን ይሄ ተስፋ ነው። ጥቅል መጥቶ በድንግል ማርያም ማኅፀን ሰው የሆነው ማለት ያ ቃል ነው ማለት ነው። ቃሉ ነቢያት ሲናገሩት ነው። አሁን በጋ ላይ
ስንቁን ወይም ዘሩን በመቋጠር መሬቱን በማለስለስ ተስፋ የያዘው ገበሬ ሰኔ ላይ ደግሞ ሲዘራ ተስፋው ምንድነው? መጀመሪያ ዝናብ ነው። እግዚአብሔር ያዘንልኛል ይላል። ይቀጥልና መዝራት ነው። እግዚአብሔር ያበቅልልኛል። ይቀጥላል ማረም ነው። ይቀጥላል ማጠር ነው። ይቀጥላል ማሳረም ነው። የአረም መድኃኒት መርጨት ነው። ከዚያ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን ላማኙ ገበሬ ተኛም ታማኟ መሬት እየንታዱ 30 60 ምን ስላሉ ፋንታ 30 60 መቶ ፍሬ ትሰጠዋለች። ተስፋ አሁን ልብ አድርጉ። ቅዱስ ጳውሎስ የኋላውን እየተውኩኝ ወደፊት እዘረጋለሁ። ፈረስ ጋላቢ ወደፊት ነው የሚጋልበው። ንባብ አንባቢ ወደፊት ነው የሚያነበው። ገበሬም እርፍና ቀንበር ሞፈር በሁለት በሬዎች ላይ አድርጎ የኋላ የሚያርስ ገበሬ የለም፣ ወደፊት ነው የሚያርሰው። አሁን ገበሬው ወደ ኋላ ያለውን ድርቅ አያስበው፣ ወደፊት ስለሚሆንለት ነገር ነው የሚመለከተው ማለት ነው። የሚመለከተው ወደዛ። ስለዚህ ምንድነው? እግዚአብሔር ዝናብ ይሰጠኛል፣ ይበቅልልኛል። አዎ ከዚያ ቀጥሎ ደግሞ ያድጋል፣ ያብባል፣ ያፈራል። ያ መልካም ገበሬ ዘሩ በመኸር ይቀየርለትና ጥቅምትና ህዳር ላይ ማጨድ ይጀምራል። ያጨደውን ይሰበስባል፣ የሰበሰበውን ይከምራል፣ የከመረውን ይወቃል። መኖውን ለእንስሳት፣ ፍሬውን ለራሱ ያደርጋል ማለት ነው። ወደኛ ስናመጣው መዝራት እነሆ አው እናትና አባት በፈቃደ እግዚአብሔር ልጅን እንደመስለስ መብቀል እንደ ሕፃናት እንደመወለድ ነው። ቡቃያ ስታዩት እንደሚያምር ንፍጣም ልጅ ቢሆንም የተወለደ ሕፃን ልጅ ወዲያውኑ ያምራል። ተጸይፋችሁ አታውቱም፣ ትሰሙታላችሁ። ገብስም ይሁን ስንዴ፣ በቆሎም ይሁን ባቄላ ሲበቅል ቡቃያው ያምራል። የሕፃናት ምሳሌ ቀጥልና ይለመልማል። እየለመለመ ሲሄድ ደግሞ በጣም የበለጠ ያምራል። ወጣትነት ነው። ከዚያ ሲቀጥል ያብብና ያፈራል። ከዚህ ሽምግልና ነው፣ ይታጨዳል። ያው የሚቀር ነገር የለም። ወጣኒነት ጀማሪ፣ ማዕከላዊነት መካከለኛ፣ ፍጻሜነት ፍጹም የሆነ ወጣኒነት ስንል ለምሳሌ አሁን በዚህ በዝናብ እንዲሁ ናችሁ መጣችሁ ቃሉን የምታዳምጡ ምዕመናን ወንጌል ዝናብን ከላይ የሚወርደውን ዝናብ ሳትሳቀቁ መሬት ላይ ያለውን ጭቃ ሳትጸየፉ ወደዚህ መጣችሁ የእግዚአብሔርን ቃል የምትሰሙ ምዕመናን ባለ 30 ፍሬ ናችሁ። ከዚህ ቀጥልና ወንጌል ተምራችሁ ዘምራችሁ በዝናብ መጣችሁ፣ በጭቃ መጣችሁ፣ በብርድ መጣችሁ፣ ንስሐ ደግሞ የምትገቡ ደግሞ ባለ 60 ናችሁ። ከዚያ ሲቀጥል ወንጌል ተምራችሁ ዝማሬ ዘምራችሁ በቤተ ክርስቲያን ተገኝታችሁ ዝናቡን ሳትሳቀቁ ይልቁንም ጭቃውን ሳትጠየፉ፣ አዎ ይበርዳል ብላችሁ በብርድ ልብስ ሳትሸፈኑ፣ በበር ተዘግታችሁ ሳትውሉ ዛሬ እኮ ሰንበት ነው ብላችሁ ወደዚህ መጣችሁ። መጀመሪያ ተምራችሁ ከዚያ ንስሐ ገብታችሁ ወደ ሥጋው ደግሞ ቀርባችሁ የምትቀበሉ ደግሞ ባለቤት ናችሁ። ይህን ነው በሉቃስ ወንጌል ምዕራፍ 8 በማቴዎስ ወንጌል 13 ላይ ሌላ ትርጓሜ ቢኖረው ነገር ግን ለእናንተ የሚነገረው እንዲህ አይነቱ ነው። እየሰማችሁ ነው አይደል? እስኪ አመስግኑት እግዚአብሔርን በዚህ ስላደረጋችሁ ማለት ነው። ይህን ማየት አሁን ተስፋ አለ ማለት ነው። እዚህ ጋር ለምሳሌ ወንጌል ስንማር ስንዘምር ምን አለ? የንስሐ ተስፋ አለ። ንስሐ ስንገባ ደግሞ ተስፋ አለ። ወደ ሥጋው ደግሞ ለመቅረብ እንቀርባለን። አያችሁ፣ ባለ 30 60 ባለ 60 100 እንሆናለን። ፍጹም ማለት ነው። ወደፊት ስላለው ነው የምናስበው። ለምሳሌ አሁን በሚቀጥለው ከዓርብ ጀምሮ ጾም አለ። ገበሬው በበጋ መሬቱን አለስልሶ ዘሩን ቋጥሮ እንደጠበቀ ሰኔ ላይ ዘርቶ ደግሞ ስለ መኸሩ ተስፋ እንዳደረገ ስለምን ይዘው ጾም አሁን ምን ዝግጅት ላይ ነን የሚለውን እስኪያስቡት። ምን ላይ ያስተምሩ የምንማረው ወንጌል ለጾመ ፍልሰታ ምን እየረዳን ነው? የገባነው ንስሐ ለጾመ ፍልሰታ ምን እንድናደርግ እያመለከተን ነው? የተቀበልነው ሥጋና ደም ለመለኮት ሥጋ መለኮት ወደ ፍልሰታ ጾም ስንገባ በጾም ውስጥ ምን እንድንሰራ ነው የሚጋብዘን?
ይህንን ዝግጅት የምናይበት ጊዜ ነውና እግዚአብሔር አምላክ አጠር ባለ ጊዜ ሁላችንም አስተምሮ መክሮ እንዲልከን መልካም ፈቃዱ ይሆንልን። እስኪ በያላችሁበት ተናገሩ፣ እኔ ነኝ በሉ፣ አትፍሩ። ይህ ቃል የሰው ቢሆን ላንሰማውም እንችላለን። ምክንያቱም ሰው እኔ ነኝ ብሎ እሱ ላይሆን ይችላል፣ አትፍሩ ብሎ ራሱ ሊያስፈራ ይችላል። እንደገና ደግሞ ተስፋ ሰጥቶ የተስፋ ባለቤቱ ላይሆን ይችላል፣ ላይፈጽመውም ይችላል። እኔ ነኝ ያለ እኔነቱን የሚገልጽ እግዚአብሔር ነው። አዎ የሕይወት እንጀራ እኔ ነኝ፣ እውነት ነው። የሕይወት እንጀራ እሱ ነው። የሕይወት መጠጥ እኔ ነኝ፣ እውነት ነው። የሕይወት መጠጥ እሱ ነው። ክረምትና በጋን ማፈራረቅ እኔ ነኝ፣ እውነት ነው። ክረምትና በጋን የሚያፈራርቅ እሱ ነው። እውነተኛ ትዳር የምሰጥ እኔ ነኝ፣ እውነት ነው። እውነተኛ ትዳር የሚሰጥ እሱ ነው። ልጅ የምሰጥ እኔ ነኝ፣ እውነት ነው። አሁን ጸጋሁ ለእግዚአብሔር እስከ ተብሪያ ነገር ልጆችን የሚሰጥ እግዚአብሔር ነው። ወካይበን አስተበቁ በእንተ ማያተ አፍላክ ከመዝናቦ ይፈኑ ሀበዘይ ፈቀረካል። እነሆ በሚያስፈልግበት ቦታ የምሕረትን ዝናብ እንሰጥ እኔ ነኝ አለ። እውነት ነው። እኛማ ብንሆን ታዲያ ለምን ሰሚ ያለፈን? እኛማ ብንችል ኑሮ ሐምሌ ለምን አለፈን? ነገር ግን ዝናቡን የሚሰጥ የምሕረትን ዝናብ እግዚአብሔር ነውና፣ አዎ እሱ ደግሞ ለምኑኝ እሰጣችኋለሁ፣ አንኳኩ ይከፈትላችኋል ብሏልና ለምነኑ አንኳኩተን የምሕረትን ዝናብ እንዲሁም ሰላሙን እንዲያድለን መልካም ፈቃዱ ይሆንልን። አትፍሩ አለ እግዚአብሔር። አትፍሩ ካለን ማን ያስፈራል? ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ። ቅዱስ ዳዊት እንዲህ አለ፣ እነሆ እግዚአብሔር ከእኛ ጋር ባይሆን ኖሮ አትፍሩ የሚል አትስጉ የሚል አትራቡም፣ አትጠሙም፣ አትሰደዱም፣ አትቸገሩም፣ አትሞቱም፣ ብትሞቱም ከኔ ጋር ናችሁ የሚል እግዚአብሔር ከእኛ ጋር ከሆነ ማን ያስፈራል? ኤልሳዕን ጠይቁት። ግያዝ ኤልሳዕን የሶርያ ወታደሮች ከበውናል፣ ሞትን አለ። ከእኛ ጋር ያሉት ከእነሱ ጋር ካሉት ከእኛ ጋር ያለው እግዚአብሔር ይበልጣል። ከእነሱ ጋር ካለው መሳሪያና ወታደርና ኃይልና ጥበብ ስልጣንና አዎ እነሆ ክፉነት ከእኛ ጋር ያለው የእግዚአብሔር ቸርነት ይበልጣል። ዳዊትም እግዚአብሔር ከእኛ ጋር ባይሆን ኖሮ ጠላት በተነሳብን ኖሮ ጊዜ ባለቅን ነበር ነው ያለው። ስለዚህ እግዚአብሔር ከእኛ ጋር ስለሆነ የምሕረትን ዝናብ ስለሚያድለን እግዚአብሔር አምላክ አሁንም የምሕረቱን ዝናብ እንዲያድለን መልካም ፈቃዱ ይሆንልን። ወንጌሉ ምን ይለናል? እንዲህ ይላል። የማርቆስ ወንጌል ምዕራፍ 6 ከቁጥር 45 ጀምሮ ነው። አስቀድሞ ልባል ወደፊት ያለውን የሚያደርገውን ያውቃል ይላል። የዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር የሚያደርገውን ያውቃል ይላል። የምናደርገውን እንድናውቅ እግዚአብሔር ይርዳል። ብዙ ጊዜ አናውቀውም እኛ። እሱ ግን እንዲህ ይላል ወንጌላዊ ዮሐንስ እግዚአብሔር የሚያደርገውን ያውቃል አለ። አሁን የሚያደርገውን ስለሚያውቅ 2 ዓሣ 5 እንጀራ አቀረበና ባረከና መግቧቸው ሐዋርያትን ወደ መርከብ እንዲገቡ እንዲቀድሙት አዘዛቸው። ግን ዝም ብላችሁ ግቡ አላላቸው። ዝም ብላችሁ ሂዱ አላላቸው። መጀመሪያ መግቦት ነው፣ ምግብ ነው ያቀረበላቸው። የሚበላ ነው ያቀረበላቸው። የሚጠጣ ነው ያቀረበላቸው። ይህን ካደረገ በኋላ ወደ መርከብ ግቡ ብሎ አዘዛቸው። ያዘዛቸው እግዚአብሔር ዘየስሶሙ ለደመናት ያውርዱ ዝናመ ዲበ ምድር። አዎ ደመናትን ዝናምን እንዲያወርዱ የሚያዛቸው እግዚአብሔር ሐዋርያት በመርከብ ውስጥ በባህር ላይ እንዲያልፉ አዘዛቸው። እዚህ ላይ ልናየው የሚገባን ነገር እግዚአብሔር አዞንም ፈተና መከራ ሊመጣ ይችላል። አሁን እሱ ግቡ ብሏቸው እሱ አዟቸው ወደ መርከብ ገብተው ነፋስ መጣ፣ ነፈሰ። ማይበሉም መታው፣ ውሃውን መታው። ማይበሉ መርከቡን ከጉዞ ገደበው። በዚህ ጊዜ ነው እነሆ ተጨነቁ ይላል። ዛሬ በእውነት ይመናል እንኳን ኢትዮጵያ ያለው ውጭ ዓለም ያለው ከኢትዮጵያ የሄደ ሕዝብ ስለ ክረምት መዘግየት የማይጨነቅ ማለት ነው። እንደገና ደግሞ ስለ ጦርነት በአሁን ሰዓት ላይ ለኢትዮጵያ ሕዝብ የሚያስፈልገው ዝናብ እንጂ ጦርነት አያስፈልገውም።
አያስፈልገውም። ስለ ሁለቱ ነገሮች ሌላው እንዳለ ሆኖ ኢትዮጵያ ላይ ያለው አይደለም ኢትዮጵያን የሚወድ ሁሉ ያስባል። አንደኛው የሰላም አለመዝነብ፣ ሁለተኛው የዝናቡ አለመውረድ። ይሄ ያስጨንቃል። ታዲያ በመርከብ ውስጥ ነው ተጨነቁ ነው የሚለው። ሲጨነቁ ግን መድኃኔዓለም መጣና አትጨነቁ አለውላችሁ አላቸው። ሲያመስሉት መድኃኔዓለም ይሄ እኮ ነው ወዳጆቼ፣ አትጨነቁ አላቸው። ግን እሱ ራሱ ልኳቸው ሂዱ ብሏቸው ለምን ተጨነቁ? የሚያስጨንቅስ ነገር ለምን መጣባቸው? የጎደላቸው ምንድን ነው? የዮሐንስ ወንጌል ምዕራፍ 21 ስትመለከቱት ሰባቱ ሐዋርያት ወደ ጥብርያዶስ ወርደው ሌሊቱን ሙሉ አሳ እንይዛለን ብለው ሲታገሉ አደሩ። አላገኙ። ለምን አላገኙ? ጴጥሮስ ልምዱ ነበረው። ከዚያ ነው የመጣው የተጠራው። ሌሊቱን ሙሉ ደክመው አንድም አልያዙ። ጌታ ግን ሲመጣ 153 አሳ አገኙ። ለምን? የእግዚአብሔርን ፈቃድ ስላልጠየቁ። አሁን እዚህ ጋር ወደ መርከቡ ሲገሩ የቀራቸው ነገር ቢኖር መገባቸውና እሱ ወደ ተራራ ወጣ ይላል። ምን ሊያደርግ? ሊጸልይ። አሁን ሳይጸልዩ ወደ መርከብ ስለገቡ ነው ነፋሱ ይላል። አያችሁ፣ ትልቁ ችግራችን ይሄ ማዕድ ባርከን አንበላ፣ ጸልየን አንወጣ፣ ጸልየን አንገባ፣ ጸልየን አንተኛ፣ ጸሎት አድርገን አንነሳ። ክፍተት ያለው እዚህ ጋር ወይ ይወስዝቱ ዘመድ ዘመለጾ ወጸሎት። ምንም ይሁን ምን ያለ ጸሎትም የሚወገድ ነገር የለም እና እሱ ወደ ተራራው ወጣ። ምን ያህል ሊጸልይ። የሥራ መጀመሪያችሁ፣ የመንገድ መጀመሪያችሁ፣ የትዳር መጀመሪያችሁ፣ የትምህርት መጀመሪያችሁ፣ የንግድ መጀመሪያችሁ፣ የሩጫ መጀመሪያችሁ ጸሎት ይሁን ማለት ነው። ወዳጆች ዝግጅት የትናንት አባቶች እናቶቻችን አንድ መንገድ ሊሄዱ ሲሉ ስንቅ ብቻ አይደለም ይዙት የነበረ። እንደዚህ ይለኛል፣ ይገርመኛል። እዚያ ገጠሩ አካባቢ ንግድ ሊሄዱ ሲሉ ራቅ ወዳለ ቦታ ስንቅ ብቻ አይደለም፣ ምላጭ ይዛሉ፣ መርፌ ይዛሉ፣ ክር ይዛሉ። በጣም እንደዚያ ነው ዝግጅት ማለት ነው። አሁን ሐዋርያት የጸሎት ዝግጅት አለማድረጋቸው፣ እሱ ግን ወደ ጸሎት ሊጸልይ ወጣ። እነሱ ሳይጸልዩ ወደ መርከቡ ገቡ። ሲገቡ ነፋሱ መጣ። እንዲህ ብለው ሲመለከቱ በባህር ላይ ምታት የሚመስል ነገር አዩ። በኋላ ግን እነሱ ደነገጡ። በቃ ሞት አለቀልን። ዛሬ ዝናቡ ቀረ፣ ልጆችን በምን ላኑራቸው? እንዴት ልሁን ብሎ ያልደነገጠ የለም። እንደዚሁም ደግሞ በሰላም እጦትም ያልደነገጠ የለም። በገበያው ንረትም ያልደነገጠ የለም። ነገር ግን እግዚአብሔር አለ። በኋላ ገባና ወደ መርከቡ ሲገባ አዩት። እንዲህ አላቸው፣ ፈሩ፣ ደነገጡ። እኔ ነኝ አትፍሩ። ወዲያው ፊታቸው ነፋስ ነበርና ፊታቸው ላይ የነበረው ነፋስ መርከቡን ባላንስ ሲያሳጣው፣ ጉዞውን ሲያስቀይረው፣ አቅጣጫውን ሲያሳጣው በፊታቸው የነበረው ነፋስ በፊታቸው መድኃኔዓለም መጣና መርከቡን ቀጥ አደረገላቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ባህር ማለት ዓለም ነው። መርከብ ማለት ቤተ ክርስቲያን ናት። አዎ ወዳጆቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ መርከቡን አልጓዝ ያለውን እንዲስተካከል ነፋሱን ጸጥ እንዲል ያደረገው ምንድን ነው ብለን ካል ዛሬ ዓለም ማለት ባህሯ ናት። መርከብ ማለት ቤተ ክርስቲያን ናት። ሐዋርያት የምእመናን ዛሬ በቤተ ክርስቲያን ላይ ያልነፈሰ ነፋስ ምን አለ? እሳቱም ያለ እኛ ጋ ነው። ሞቱም ያለ እኛ ጋ ነው። ረሃቡም ያለ እኛ ጋ ነው። ሰዎች የእውቀት መጀመሪያቸው እኛ ላይ መናገር ነው። የጉልበት መለኪያቸው ቤተ ክርስቲያን ላይ ነው። የስብከት መለኪያቸው እኛ አካባቢ ላይ ነው። ዛሬ በቤተ ክርስቲያን ላይ ያልተነሳ ማዕበል ምን አለ? ነገር ግን መድኃኔዓለም የነኛ አትፍሩ ብሎ ያንን ማዕበል ጸጥ አደረገው። ዛሬም በቤተ ክርስቲያናችን ላይ ዛሬም በሀገራችን ላይ የተነሳውን ማዕበል መድኃኔዓለም ጸጥ ያድርግልን። አሜን በሉ።
ገሰጸው ይላል። መኑ ውእቱ ዝንቱ ዘይትየዘዝ ሁለቱ ባሕርን ወነፋሳት። ሰዎች እስከሚደነቁ ድረስ ባሕሩን ጸጥ በል ሲለው ጸጥ ያለለት፣ ነፋሱን ዝም በል ሲለው ዝም ያለለት፣ መርከበኛውን ንዳ ሲለው የተጓዘለት፣ በፊት ላይ የመጣውን ነፋስ እነሆ ቀጥ ያደረገ እርሱ ማን ነው ብለው መነጋገር ጀመሩ። እሱማ የድንግል ማርያም ልጅ ቸሩ መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁን። እሱ ሲያስተካክለው መርከብ ሁሉ ይስተካከላል። ዛሬ ፖለቲካ ሲባል ምን ላይ ነው ያለው? እንደገና ሃይማኖት ሲባል ደግሞ ምን ላይ ነው ብለን ስንል በዚች መርከብ ላይ የማይመጣ ማዕበል የለም፣ የማይነሳ ነፋስ የለም፣ የማይነሳ እውቀት የለም። ነገር ግን ሰሪዋና አምጯና አስገኟ ጠባቂዋ እግዚአብሔር ስለሆነ አው በማቴዎስ ወንጌል ምዕራፍ 16 በማቴዎስ ወንጌል ምዕራፍ 8 ላይ ነፋሱ ነፈሰ፣ ማዕበሉ ተነሳ። አው በአሸዋ ላይ የተሰራውን ቤት ገለባብጦ ወሰደው። አው ነገር ግን ነፋሱ ቢነሳ ማዕበሉም ቢናወጽ በዓለት ላይ የተሰራችውን ቤት ሊነካት አልቻለም። እስመ በዲበተው ቆቁ ተሳረረ፣ በዓለት ላይ ተሰርቷልና። ለቤተ ክርስቲያን በደሙ ቤዘዋ ወማይዘው ዘምገበው አጥበቃ። በደመ መለኮቱ በማይገበው ቤተ ክርስቲያንን መስርቷታልና ማዕበሉም ነፋሱም ቢነሳ ቤተ ክርስቲያን የእግዚአብሔር ናትና ትቀጥላለች። እኛም እናምናለን፣ እግዚአብሔርም አይዟችሁ ይለናል። እኛም ልጆቹ ነን፣ እግዚአብሔርን ተስፋ እናደርጋለን። ዝናመ ምሕረቱን በረከቱን እንዲያድለን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ወንጌሉ ይሄ ነው። ይህም ካልኳችሁ ስለ ፍልሰታ አንድ ነገር ልበላችሁና ደህና ዋሉ ልበላችሁ። ምን አስባችኋል? ስለ ፍልሰታ ዝግጅቱ ምንድን ነው? መዘጋጀት ያለብን ምንድን ነው? በእርግጥ ኢትዮጵያውያን የእመቤታችን ጉዳይ እንኳን እኛ ይቅርና ሌሎችም የኦርቶዶክስ ደም ቢመረመር ማርያም 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 ይላል ይሉናል። እውነት ነው። እስኪ አመስግኗት ድንግል ማርያም ነው። እውነት ነው ይበሉ። አዎ ማርያም ማርያም ይላል። እውነት ነው። የእሷን ማስታወሻ ወይም መታሰቢያ ወይም ደግሞ ዓመታዊ የእናታችን የድንግል ማርያምን ስጦታ በምን መልኩ ልንይዘው አስበናል? እንዴትስ እናየዋለን? የሚለውን ወደ ራሳችን ገንዘብ ያስፈልጋል። ይህንን ሁለት ነገር ነግሬያችሁ ደህና ዋሉ ትበላችሁ። ቅዝቃዜው ብሩህ ስላለ ከዚህ የበለጠ እኔም ደግሞ ዝናብ እንዳልሆንባችሁ ማለት ነው። ዛሬ አረጋዊ ዮሴፍ ነው። ኑሮ ኑሮ ሞት አለ፣ ውሎ ውሎ መግባት አለ። መነሻችን አፈር ነው፣ መድረሻችንም አፈር ነው። ሲዞር የዋለ ሰው ይገባል፣ የገባ ሰው የተኛል፣ የተኛ ሰው ይነሳል። ስለዚህ ቅዱስ ዮሴፍ በቅዱስ ገብርኤል እንዲሁም በዕጣ እንዲሁም በርግብ አማካኝነት 3 ዓመት በእናት አባቷ ቤት የነበረችው 12 ዓመት በቤተ መቅደስ የቆየችው በ15 ዓመቷ ከቤተ መቅደስ እንድትወጣ አይሁድ ማንገራገሪያ ነገር ቢፈጥሩ ፈቃደ እግዚአብሔር ስለነበረ በቤተ መቅደስ ሳይሆን በዮሴፍ ቤት ሆና ቅዱስ ገብርኤል እንደሚነግራትና እሷም እንደምትጸንስ አስቀድሞ በትንቢት ስለተነገረ ዮሴፍ አረጋዊ እመቤታችንን በደስታ ተቀብሎ ወደ ቤት ወስዶ 5 ወንድ ልጆች 3 ሴት ልጆች 8 ልጆች እናታቸው የሞተችባቸው ልጆች በቤቱ ነበሩና እናታችን ቅድስት ድንግል ማርያም እናትነትን የጀመረችው በሙት ልጆች እነዚያን ልጆች ውሃ እየቀዳች እያጠጣች እህል እየፈጨች ዳቦ እየጋገረች ሰማይ ሩቅ ነው፣ አደራ ጥብቅ ነው። ዮሴፍ ደግሞ ነጋዴ ነበርና ወዲያና ወዲህ ሲል መልካም ስትሰራ ቅዱስ ገብርኤል መጣና ትጸንሻለሽ አላት። አረጋዊ ዮሴፍ በማያውቀው በማይመረመር ጥበብ ጸነሰች። 9 ወር ከ5 ቀን በተለያዩ ምልክቶች እያየ ቆየ። በመጨረሻው ሰዓት ላይ ታኅሳስ 29 ቀን ለመቆጠር አብረው ሲወጡ
በዚያ በቤተልሔም በከብቶች ግርግም እንደምትወልድ እሷ ትንቢተ ዕንባቆምን አንባ ታውቀው ነበረ። እሷ መሆኗን አላወቀችም እንጂ አምላክ ይወለዳል፣ ድንግሏ ተወልደዋለች፣ የሚወለደው በረት ነው የሚለውን አንባ ይዘዋለች በጆሮዋ። ቅዱስ ገብርኤል ሲነግራት አንቺ ነሽ አንቺ ድንግል ሲላት የት እንደምትወልድ ታውቃለች። አረጋዊው ግን መረጃ የለውም። በቤተልሔም በከብቶች ግርግም ስትወልድም ወደ ኢትዮጵያ ስትሰደድም በእርግና ዘመኑ ስንቅ ተሸክሞ ሲወጣ ሲወርድ ከቆየ በኋላ አስቀድሞ እሱ ሐምሌ 26 ቀን በዛሬው ዕለት አረጋዊ ዮሴፍ እመቤታችን በመያዙ ተጠቅሟል ነው ብላችሁ እናቱን ተንከባክቦ ስንቅ እየተሸከመ እግር እያጠበ ልጇን እየተያዘለ እየተሸከመ እየተራበ እየተጠማ የግብፅን እሳት የግብፅን በረሃ የኢትዮጵያን መልክዓ ምድር አብሮ ከቆየ በኋላ በዛሬው ቀን ዕረፍቱ ነው። የጻድቁ በረከት በሕይወታችን ላይ ይደርብን። እኔና እናንተም ፍልሰታን ስናስብ አረጋዊ ዮሴፍ እንደተጠቀመ ከእሷ ጋር ኖሮ እሷን ተቀብሎ በቤቱ እሷን ከልጇ ጋር አብሮ በእርጅና ዘመኑ በጎ ነገር ስላየ እኛም ጾመ ፍልሰታን ጾመን በረከት እንድናገኝ እግዚአብሔር ይርዳን። ሌላው ለኢትዮጵያ ባለውለታ የሆኑት የመጀመሪያው የኢትዮጵያ ጳጳስ ፍሬምናጦስ ወይም ከሰዓተ ብርሃን ክህነትን ለኢትዮጵያ አምጠው በረከት ያስገኙ አባት ፓትርያርክ ጳጳስ ሊቀ ጳጳስ ሁሉ የምናየው ዛሬ እስከ 6 ፓትርያርክ እንድንደርስ ያደረጉ በዛሬው ዕለት ረፍታቸው ነው። እነዚህ ሁሉ የድንግል ማርያም ወዳጆች ናቸውና እኔም እናንተም ምን ብለን ፍልሰታን ያዝቃልን? አንደኛ ራሳችን በዚህች ሳምንት ጾሟ ሳትገባ ወደ ንስሐ መቅረብ፣ ከነገ ከሰኞ ጀምሮ እስከ ሐሙስ ወደ ንስሐ ምን እናድርግ? ማስቀደሻውስ፣ ወንጌሉስ፣ ዝማሬውስ፣ ጉባኤውስ፣ ሰዓታቱስ ከእኔ ምን ይጠበቃል የሚል ዝግጅት። ከዚያ ሲቀጥል ከቤት ሆኜ ነው ወይስ በዚህ መጠለያ ነው ጽዋዩን ማሳልፈው? ከራስ ጋር መነጋገር፣ ከቤት ጋር መነጋገር። ከዚያ ሲቀጥል ጾሜ እንደው የዶሮ ስጋ ነው የምጠብቀው ወይስ ቅርጫ ነው ወይስ ደግሞ ቆርቤ ነው የምወጣው? ይህንንም ከንስሐ አባት ጋር ዝግጅት ማድረግ። ከዚያ ሲቀጥል እነሆ ጾመ ፍልሰታን ጾመን ስንጨርስ እግዚአብሔር ምን ያደርግልናል? እግዚአብሔር አምላክ ለሀገራችን ሰላምንና ምሕረትን እንዲያድለን መጠየቅ ነውና እኔ ነኝ አትፍሩ ያለ እግዚአብሔር ይህን ድምፅ በሐዋርያት ላይ ያሳደረውን